ሀናና ሜላትና ሰላም ዛሬ ታረቁ ማለት ነው። እንግዲህ በስንት መከራ መቼም እናት ልጇ እግሯ ላይ ወድቃ ይቅር በይኝ ልጄ 16 ዓመት ሙሉ በድዬሻለሁ፣ የጠፋችዋን ልጄን ማገኛት መስሎኝ በጣም ብዙ በድዬሻለሁ፣ ይቅርታ አድርጊልኝ ብላ እንግዲህ እግሯ ላይ ተደፍታ ልጅ እናት እግር ላይ መውደቅ ሲገባ እናት የልጇ እግር ላይ ወድቃ እንግዲህ ይቅርታ አድርጊልኝ፣ በጣም ብዙ ነገር ነፍጌሻለሁ፣ ግን ካሁን በኋላ ምንም ላልለይሽ፣ ሁሌም ላንቺ ጊዜ ልሰጥሽ ቃል እገባልሻለሁ ብላ እንግዲህ ለልጇ ቃል ገብታላታለች ማለት ነው። እውነት ደስ ብሎኛል። ማለት ግን የሆነ ፓርቱ ቢያናድደኝም ሰላም ክብር የተባለ ነገር የላትም። እንግዲህ እናቷንም መረዳት ነበረባት። ግን ልጅሽን ለጠንቋይ ሰጠሻት ምናምን ነገር ብላ ብዙ ነገር ተናግራታለች ማለት ነው። ለእናት ይሄን ያክል መልስ አላውቅም፣ በእውነት ይከብዳልና ለማንኛውም መታረቃቸው ደስ ብሎኛል። እንግዲህ የእናቷ ድርጅት ሄዳ ስራም እየሰራች ትገኛለች። ነገር ግን ከስራ ስትመለስ እንደ ደከመው ሰው አክት እያደረገች ሰላምዬ ደክሞሻል አይደለ? አዎ በጣም ደክሞኛል እማዬ፣ ብታይ እዛ ተሰብስቦ ሀሚታ አንቺን እያሙሽ ነው። ያሙኛል አይደለ? አዎ ታያቸው፣ ስራቸውን ብቻ ይስሩ እንጂ ስለኔ ምንም ችግር የለውም አለችና ሄደች ማለት ነው። ከዛም እናቷ መናሴ ክል አስገባችና መናሴን ሰላም አለችው። ከዛ መናሴ ጋራ ይሄ ሰላምዬ ምን ሆነሽ ነው ዛሬ ፊትሽ እንደዚህ ምናምን ነገር ደክሞሻል እንዴ? በጣም ደክሞኛል ብታይ፣ ስራው በጣም ነው የሚከብደው፣ በጣም ነው የሚያደክመው ምናምን አለችው ማለት ነው። አይዞሽ በቃ ሰላምዬ። ከዛ እናቴን እዛ ሰራተኞቹስ እንዴት ናቸው ሲላት፣ ሰራተኞቹማ ተሰብስበው እማዬን ያሟታል። ይሄ እኮ በራሷ በውስጧ ያለውን እኮ ነው እያወራች ያለችው። እና እናቴን ያሟታል ምን እያሉ አላት። እናቴን ልጇን በጥንቆላ የመጣ ሀብት ነው፣ ልጇን ለጠንቋይ ገብራ ነው፣ በልጇ ነው ይሄ ሀብት የመጣው እያሉ እናቴ። ታዲያ አንቺ ምን አልሻቸው? እኔማ ምን እላቸዋለሁ? አንቺ ከዚህ በኋላ ምንም እንዳትያቸው። አረ ሲጀመር ስራውንም አልሄድም አላለችም፣ ስራውንም አልሄድም ከዚህ በኋላ አለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይ ሼር፣ ኮሜንት አድርጉልኝ። ነባሮቹም አብራችሁኝ ስላላችሁ ከልብ ነው የማመሰግነው። እንግዲህ ኖላዊ ድራማ ዛሬ ተለቋል። ሀኒ እንግዲህ ጆሮዬ በፍቅሯ ሊጠፋ ነው፣ በቃ ልቡ ጥፍት ብሏል ማለት ይቻላል። በጣም ነው የሚያፈቅራት። ነገር ግን ደግሞ ፍቅሬን ከገለጽኩላት ከናካቴውም ትጠላኛለች የሚል ውስጡ አድሯል። እህትነቷንም እንድትርቀውም አይፈልግም፣ ፍቅሩንም መሸከም አልቻለም። ነገር ግን ደግሞ አባቷን እንደምንም ብሎ መጠየቅ ጀመረ። ሀኒ ግን ደሴ እያለች ባል አላገባችም እንዴ ፋዘር ሲላቸው ለምን ጠየከኝ ሲሉት፣ አይ በቃ ዝም ብዬ ነው፣ ግን ይችን የመሰለች ቆንጅዬ ልጅ አስተዋይ ልጅ እንዴት ባል ሳይኖራት ብዬ ነው። ኧረ አላት፣ የሁለቱን የመሳሰሉ የሁለት ቆንጆ ልጆች እናት ነች ሲል አለ። ይህን ጌታ እንደው እንዴት እንደሳኩኝ ማለት ነው። አይነሰኑትና ፋዘር ሲሉ አረ እየቀለድኩ ነው። በእርግጥም እድሜዋ ለትዳር ደርሷል፣ ነገር ግን ደግሞ ለኔ አንድ ፍሬ ልጅ ናት እና ገና ናት ምናምን አሉ ማለት ነው። ከዛም እኔ ማነች መናሴ እንግዲህ ይሄ ማነው ጆሮ ማለት ነው እየተሳሳቁ እንግዲህ ከአባቷ ጋራ። ከዛም ሀንዬም ወደ ስራዋ ሄደች። ሀናን እንግዲህ እንደ ልጇ እያቀረበቻት ነው። ከዚህ በኋላ እንደ ቤተሰብ እንጂ እንደ ሰራተኛ እንዳትሆኚ፣ ሁለቀ እንደ ቤተሰብ ሁኚ ከኛ ጋር አለቻት ማለት ነው ሜላት። ሀንዬም በጣም ደስ ነው ያላት፣ እውነት ለመናገር በጣም ደስ ብሏታል። እንግዲህ ደሞዝሽን እስከዛሬ ላደረግሽው ሁሉ በር አስገባልሻለሁ፣ አካውንትሽን ላኪልኝ አለቻት ማለት ነው። ሀንዬም በጣም ደስ አላት። አባቷን የምታሳክምበትን ብር ታገኛለች ብዬ አስባለሁ። መቼም ይገባኛል፣ ብዙ ብር ትሰጣለች ብዬ አስባለሁ። የሜላት እናትም እንግዲህ ደውላ ምን ነው ልጅ ጣልሽኝ፣ ምን ነው ጠፋሽ፣ ምን ሆነሽ ነው ምናምን እያለች እማዬ ይቅርታ አድርጌልኝ ጠፋው አይደለ፣ ከሀገርም እንደወጣው እኮ ነግሬሽ ነበረ፣ እንደዛ ላይ ደግሞ ስራው ነው ምናምን አለቻት። አይ እኔስ እንደው የዛችን ልጅ ፎቶ አሁንም ይዘሽ እያለቀሽ ነው ብዬ በቃ ውስጤ
እያሰበ ነበረ። እኔም በህልሜ እየመጣች እማዬ ምናምን እያለች እሷ ደግሞ ነገር ታባብሳለች እንዴ እንዴ እሷንማ እንዴት እረሳታለሁ እያለች እንግዲህ ከዛም ከእናቷ ጋር ካወራች በኋላ ፎቶዋን ይዛ እያለቀሰች ነበረ ማለት ነው። እንግዲህ ከዛም መሸ። ከሰላም ጋር ተኙ። ሰላም እንግዲህ ከእናቷ ጋር መታረቋ በጣም አስገርሟት የተኛችበት እናቷን እያየች ዲህ በስመ አብ ወወልድ ወመንፈስ ቅዱስ አንቺ በዚህ ሰዓት ተነስተሽ ምን ነው እንደዚህ የምታየኝ ያለቻት እናቷ እማዬ እውነት ከአንቺ ጋራ ስለ እንትን ስላልኩኝ በቃ እውነተኛ እናቴን ስላገኘው በጣም ደስ ብሎኛል። በጣም ይቅርታ አድርጊልኝ፣ እኔ ነኝ ልጄ፣ ይሄ ሁሉ የኔ ጥፋት ነው ምናምን አለቻት። በቃ ደስ ሲሉ ማለት ነው። ምናሴም እንግዲህ ደስ ብሎታል። ሰላምና እናትየው በመታረቃቸው በጣም ደስ ብሎታል። እውነት ለመናገር እሱ ነው የእሱ ምክር ነው ደግሞ ለዚህ ያበቃው። እናቱን እማዬ ሰላም ጊዜ ያስፈልጋታል፣ ለሰላም ጊዜ ስጫት፣ በቃ ፈጣሪ የፈቀደው ነው የሚሆነው። እህታችንም የምትመጣ ከሆነ ትመጣለች ፈጣሪ በፈቀደው ሰዓት፣ ግን አሁን አጠገብሽ ላለችዋ ጊዜ ስጫት ብሎ እንግዲህ እናቱን መከረ ማለት ነው። እውነት ነው በእኔ ሰበብ ነው ይሄ ሁሉ እንደዚህ የሆነው ምናምን ብላ እንግዲህ ራሷን እንድትወቅስ አደረገች። ከዛም እንግዲህ አባቷ ደግሞ ሀናን ኤልያስን ለምን አትቀርቢውም? የኔ ልጅ እባክሽን ቅረቢው፣ በጣም ጥሩ ልጅ ነው፣ በጣም ጥሩ ሀሳቢ ነው። ኤልያስ ማለት እነሱን የሚረዳው ሰውዬ ማለት ነው። እንግዲህ ከሀገር ውጭ ይመስለኛለሁ እና እሱን ለምን አትቀርቢውም? አባዬ እኔ እንደዚህ አይነት ነገር አሁን አልፈልግም በጭራሽ። እኔ አንተን አሳክሜ አንተን ደህና ሆነህልኝ ሳይ ነው ሌላ ነገር የሚያምረኝ እንጂ አሁን ምንም ነገር እንደዚህ አይነት ነገር ሀሳብ የለኝም አባቴ። ሁለተኛ እንደዚህ አይነት ነገር ደግመህ ብትናገረኝ ራሱ ከኔ ጋር ነው የምትጣላው ምናምን ብላ እንግዲህ አባቷን አስጠነቀቀችው። አረ ሀኒ እንደዚህ አትበይ፣ አሁን እኮ ጊዜሽ ደርሷል። ጊዜ ቢሆንም እኔ ለእንደዚህ አይነት ነገር አሁን ክፍት አይደለሁም ልቤ። በቃ አሁን ሀሳቤ አንተ ብቻ ነህ፣ አንተን እንድትድንልኝ ነው የምፈልገው እያለች እንግዲህ ለአባቷ ውሳኔዋን አሳወቀችው። ስለዚህ ጆሮዬ ደግሞ መጥቶ ነበረ። እርግጠኛ ነኝ ይሄንን ወሬ ስታወራ በር ላይ ቆሞ ይሰማታል ብዬ አስባለሁ። ምክንያቱም ይሄንን ከሰማ ስለ ፍቅር ሁለተኛ አያወራም ማለት ነው። እሱም እንድትርቀው አይፈልግም። እርግጠኛ ነኝ ጓደኛው ያፈቅራታል ብዬ አስባለሁ። ማለት እና አታፈቅራትም እና ፍቅር ስተራ ሲለው እንደሞ እወዳታለሁ ግን ደግሞ ማጣት አልፈልግም፣ ፎንቃ ብዬ በኋላ እሷን ማጣት አልፈልግም እያለ እንግዲህ አነጋገሩ ግን አያስቃችሁም? ሲያስቀኝ የሆነት አሲር ማለት ነው። እና አሲር ግን የሰውየው ልጅ ይመስለኛል ሳስበው። እርግጠኛ ነኝ የዚህ ሰውየው ልጅ ነው። አባቴን አላውቅም ቤተሰቦችን አላውቅም እያለ አይደለም እንግዲህ አሲር የዚህ ሰውዬ ልጅ ነው። ሀናንም እንዴት እንዳሳደጓት እንዴት ከየት እንዳመጧት ወላጅ አባቷ እንዳልሆኑ ለአሲር ፎቶዋን ሰጥተው እንግዲህ ሁሉንም ነገር ለአሲር ነግረውታል። በጣም ይገርማል እኮ አባባችን የመሰለች ልጅ አስተዋይ የሆነች ልጅ እያለ እየነገራቸው እንግዲህ እናላቸው ፎቶውን እያየ ነበረ። ሰላምም ማነች ሀናም ደግሞ እነ ሜላት ቤት ሄዳ ነበረ። ሰላምዬ ወደ ቤት ሊሄድ ነው፣ ስራ ጨርሻለሁኝ፣ የምትፈልጊው ነገር አለ ሻይ ላፍላልሽ ስትላት አይ ሀንዬ ምንም አልፈልግም፣ እስቲ ከመሄድሽ በፊት ነይ ቁጭ በይና እናውራ አለቻት። ስራ ጨርሻለሁ ቴሌቪዥን አብረን እንይ ስትል ነይ ቁጭ በይ አለቻት። እና ከዛም እንግዲህ ማውራት ጀመሩ። እኔና እናቴ በመታረቃችን ተገረምሽ አይደለም ማለት ከእናትሽ ጋር ተጣልታችሁ ነበር እንዴ እየቀለድሽ ባለው ኧረ አልቀልድም ሰላምዬ ምናምን ስትላት እንደውም ስለዚህ ጉዳይ እኔ ውጪ ወተን እናወራለን ብላ እንግዲህ ልብስ አውጪልኝ ብላ የእናቷ ክላስ ላከቻት ማለት ነው። ያንን ፎቶ ልታይ ስትል ሰላም መጣችባት ማለት ነው። ወይኔ ያንን ፎቶ ባየችውና እህታቸው መሆኗን ባወቁ ብዬ ተመኘው በእውነት እንደው ምስኪን